የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ በመዲናዋ የተከናወኑ አበይት ሁነቶችን በመላው ዓለም የተሰሙ አዳዲስ ዜናዎችን ከጠያቂ መሰናዶዎችና ዘጋቢ ፊልሞች ጋር አዋህዶ ሚዛኑን በጠበቀ የጋዜጠኝነት ሙያ በተለያዩ ቋንቋዎች ያሰራጫል። የነገውን ትውልድ ከወዲሁ በእውቀት ኮትኩቶ ለፍሬ ለማብቃት ደግሞ ከአዲስ አበባ ከተማ ትምህርት ቢሮ ጋር በመተባበር በኤኤምኤን ፕላስ የቴሌቪዥን ቻናል የትምህርት መርሃ ግብር ስርጭት ጀምሯል። አዲስ ሚዲያ ኔትወርክ ሁሌ እንደምንለው የሚሰሙት የሚያነቡት የሚያዳምጡት ብቻም ሳይሆን ቀርበው የሚናገሩበት እንዲሆን እየተሰራ ነው ያለው። የትምህርት ለትውልድ ንቅናቄ ግብ እንዲመታ የሚዲያ ሚናውን ከመጫወት በተጨማሪም ራሱ አርአያ ለመሆን አንድ ትምህርት ቤት በመያዝ የትምህርት መረጃ ቁሳቁስ፣ የኮምፒውተሮች፣ የትምህርት ቤቱን የሴት ተማሪዎች ንጽህና መጠበቂያ ድጋፎችንም ሲያደርግ ቆይቷል አዲስ ሚዲያ ኔትወርክ። ምክንያቱም አዲስ ሚዲያ ኔትወርክ ማህበረሰቡ ውስጥ ነው ያለው፣ ከማህበረሰቡ የወጣ ሚዲያ ነው። ስለዚህ እንደ መንግስት እንደ ከተማም የሚሰጡ አቅጣጫዎችን በመቀበል ራሱም የራሱ ተሳትፎ ሲያደርግ የቆየ ነው። ሁለት የትምህርት አይነት ማለትም ሂሳብና እንግሊዘኛ በሶስት የማስተማሪያ ቋንቋ ማለትም በእንግሊዘኛ በአማርኛና በአፋን ኦሮሞ ትምህርቱ ይሰጣል ማለት ነው። ትምህርቱ የሚሰጥበት የትምህርት አይነቶች የቀደም የገለጽኳቸው እንደተጠበቀ ሆነው ከአራተኛ እስከ 8ኛ ክፍል ያሉ ተማሪዎቻችንን ከቨር በሚያደርግ ሁኔታ 13 ዘርፎች ላይ ትምህርቱ ይሰጣል ማለት ነው። ቻናሉ የተለያዩ ቋንቋዎችን ተጠቅሞ የሂሳብና የእንግሊዘኛ ትምህርቶችን በቴሌቪዥን ስርጭት መጀመሩ ተማሪዎችን የበለጠ ውጤታማ እንደሚያደርግ የፀሐይ ጮራና የአጼና አኩቶ ላብ የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርት ቤቶች መምህራን ተናግረዋል። የካቲት 29 ቀን 2017 ዓ.ም የተጀመረው የትምህርት ስርጭት አማራጭም የትምህርት ስልትንና ግብአቶችንም የሚተካ ነው ብለዋል። ብዙ ጊዜ የኢንስትሩመንት እጥረት አለ። ነገር ግን ያንን ደግሞ ኦዲዮ ቪዥዋል በሆነ መልኩ ፕራክቲካሊ የሚሰሩ ስራዎችን እዛ በተግባር በቪዲዮ መልክ ስለሚያዩ የሚማሩትን ትምህርትን ቀለል ያደርገዋል። እንደገና ደግሞ ተማሪዎቹ ደግሞ ያንን በመማራቸው ያንን በሚያዩበት ሰዓት ላይ ደግሞ መተው መምህሩን የመጠየቅ የመረዳት ባህልን ስለሚያዳብሩ በእንግሊዝኛና ሂሳብ መሰጠቱ በጣም አድቫንቴጅ ነው ብዬ ነው የማስበው። ተማሪው ክፍል ውስጥ ተምሮ የሄደውን በተጨማሪ እዚህ በጽሁፍ ያልገባው ተማሪ ቤቱ ገብቶ ሰምቶ ወላጁ ረድቶት ውጤቱን እንዲያሻሽል ይረዳዋል። ኤኤምኤንና የአዲስ አበባ ትምህርት ቢሮ ያዘጋጁት ፕሮግራም ለተማሪዎች በጣም አሪፍ ነው። ተማሪዎች በትምህርት ቤት ይፋ የሆነላቸው ነገር ቤታቸው ቁጭ ብሎ በጣም ይረዳሉ ማለት ነው። በተጨማሪም በቴክኖሎጂ ትምህርት እንዲሰጥ ከመጀመሪያ ጀምሮ ስለሚያውቁ በጣም ይረዳቸዋል ማለት ነው። የትምህርት በቴሌቪዥን ስርጭቱ በትምህርት ቤት ውስጥ ያልተሸፈኑ ትምህርቶችን መልሶ ለማግኘት እንደሚረዳ ተማሪዎች ተናግረዋል። ስርጭቱም ሁሉንም ተማሪዎች ያማከለና የተሻለ ውጤት ለማምጣት የሚያደርጉትን ጥረት የሚያግዝ ስለመሆኑም አንስተዋል። ኤኤምኤን ፕላስ ተማሪዎች አሁን በተለያየ ምክንያት ወይም በተለያየ ኬስ ከትምህርት ገበታ ላይ ላይገኙ ይችላሉ። በዚህ ጊዜ ደግሞ በቴሌቪዥን መስኮት ላይ ለመመልከት ይጠቅማቸዋል። የሚሰጠው በእንግሊዘኛ ቋንቋ እንደመሆኑ የእንግሊዘኛ ትምህርቶችን ክህሎቹን በደንብ ሲገናዘቡ ለስፖከንም ሆነ ለመናገር እንዲሁም ኮንፊደንስ ኖሯቸው በራስ መተማመን ኖሯቸው ፈተናውን በብቃት እንዲሰሩ ያግዛቸዋል። አሁን ለምሳሌ ቤተሰቦቻችን ብር ከፍሎ ከሚያስጠኑን እዛ ተቀምጠን ስናጠና እውቀቱንም እናዳብራለን፣ ብዙ እውቀት እናገኛለን። በኤኤምኤን ፕላስ ቻናል የትምህርት በቴሌቪዥን ስርጭቱ ከሰኞ እስከ አርብ ከምሽቱ 11 ሰዓት እስከ ምሽቱ 2 ሰዓት ድረስ እንደዚሁም ቅዳሜና እሁድ ደግሞ ከጠዋቱ 2 ሰዓት እስከ ቀኑ 6 ሰዓት ድረስ መሆኑን በመገንዘብ ተማሪዎች ጊዜያቸውን በአግባቡ እንዲጠቀሙ ወላጆች ብርቱ ክትትል ማድረግና ድጋፍ ማድረግ እንዳለባቸው መምህራኑ አሳስበዋል። ወላጆቻቸው ክትትል ያስፈልጋል፣ መከታተል አለባቸው። ሰዓቱን አይቶ እነሱም ደግሞ ፎሎ እያደረጉ አብሮ ቁጭ ብለው መከታተል መቻል አለባቸው። ከትምህርት ጊዜያቸው ውጪ ከ11 ሰዓት እስከ 2 ሰዓት ፕሮግራሙን እንዲጠቀሙ ማድረግ ይችላል።